ሰላም እንዴት ናችሁ? እስኪ በዛሬ ቪዲዮ ላይ አይ ወይም ኖ የማለት ትልቁን ኃይል በዚህ ቪዲዮ እንነጋገራለን። አይ ማለት በአስተሳሰብ እና በስነ ልቦና ላይ ትልቅ ኃይል አለው። የራሳችንን ማንነት የምናስከብርበት እና ህይወታችንን ደግሞ ወደምንፈልገው አቅጣጫ የምንመራበት ወሳኝ መሳሪያ ነው። ብዙ ጊዜ አይ ማለት ሌሎችን ማስቀየም ወይም ክፉ ሆኖ መገኘት ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። እስኪ በእነዚህ በተወሰኑ ነጥቦች ላይ የአይ ወይም ደግሞ ኖ የማለትን ኃይል እናያለን። የመጀመሪያው ወሰን ወይም ደግሞ ባውንደሪ እናበጃለን ማለት ነው። ገደብ ይኖረናል። ለሰዎች፣ ለጥያቄዎች ወይም ለሁኔታዎች አይ ስንል የራሳችንን የአእምሮ ሰላም፣ ጊዜ እና ጉልበት የምንጠብቅበት ወሳኝ የሆነ ነገር ነው። ወሰን የሌለው ህይወት ልክ አጥር እንደሌለው ግቢ ነው። ያገኘው ሰው በሙሉ እየገባ እንደፈለገ ይሆንበታል። ስለዚህ አይ ማለት ራሴን እወዳለሁ፣ ለራሴ ክብር አለኝ ማለት ነው። ሁለተኛው ለትክክለኛ ነገር አዎ ለማለት ጊዜ ማግኘት። ይህ ማለት በማንኛውም ነገር ላይ ጊዜያችንና አቅማችንን ከፈጀን ለተገቢው ለሆነ ነገር ጊዜም እናጣለን፣ ጉልበት እናጣለን። ኦልሬዲ በማይረባ ነገር አቅማችንን አጥተናል። ስለዚህ ለትክክለኛው ነገር የስ ማለት አቅም እንዲኖረን ጊዜ እንዲኖረን ያደርጋል። ሶስተኛው ከጭንቀትና ከድካም ያሳርፈናል። ሰውን ለማስደሰት ሊሆን ይችላል፣ ሁሉንም ስራ ነው እችላለሁ ብሎ መሞከር ሊሆን ይችላል። ይሄ አእምሯችንንም ሰውነታችንንም ያደክማል። ስለዚህ አንዳንዴ እረፍት በሚያስፈልገንም ሰዓት ሊሆን ይችላል ኖ ማለት ያስፈልጋል ማለት ነው። አራተኛ በራስ መተማመንን ይገነባል። አይ ማለት መቻል የውስጥ ጥንካሬን ይጠይቃል። ሰዎች ስለ እኛ ምን ያስባሉ የሚለው ፍርሃት ሰብረን የራሳችን ፍላጎት አስቀድመን በራሳችን የወሰን ብቃታችንን በራሳችን መተማመንን በከፍተኛ ሁኔታ እንዲያድግ ያደርጋል። የህይወታችን መሪ እኛ መሆናችንን የምናረጋግጥበት መንገድ ነው። ሌላውና ዋነኛው ነገር አይ የማለት ኃይልን በህይወታችን እንዴት እናዳብረው የሚለው ነው። አንደኛ ቀጥተኛና ግልጽ መሆን። ብዙ ምክንያት መደርደር፣ አንዳንዴ ለአንዳንድ ሰዎች ብዙ ምክንያት መደርደር ወይም ሰፊ ማብራሪያ መስጠት አያስፈልግም። ምክንያቱም ብዙ ማብራሪያ ለሰዎች ማቅረብ በራሱ ለክርክር ይጋብዛል። በቀላሉ አሁን ይሄን ማድረግ አልችልም፣ አመሰግናለሁ ብሎ በራሳችን ቢዚ እንደሆነን በቃ አሁን ደግሞ የራሳችን ጊዜ እንደምንፈልግ ማሳወቅ መቻል አለብን። ሌላው የጥፋተኝነትን ስሜት ማስወገድ። ይሄ በጣም ወሳኝ ነው። አይ ስንል መጀመሪያ ላይ የጥፋተኝነት ስሜት ሊሰማን ይችላል። ነገር ግን ይህ ስሜት ጊዜያዊ መሆኑን ማወቅ አለብን። ለራሳችን እድገት ስንል ዋጋ መክፈል እንዳለብን ማመን ያስፈልጋል። ሌላው በመልካም ቃና ወይም በመልካም ንግግር መግለጽ። አይ ስንል የተበሳጨን ወይም ባለመፈለግ ቶን ሳይሆን በቀለል አድርገን ቤተሰባዊነት በሆነው መልኩ ሌላ ሰውን በመጥላት ሳይሆን ለራሳችን የራሳችን እቅድ እንዳለን በዛ ሞቲቭ አይ ማለት እንችላለን ማለት ነው። ቪዲዮ ከጠቀማችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ቀን